ቅድም አባታችን ዲያቆኑ የሰበከው እንደገለጹት ከመንገር ፈቃደ ከመከርኩ አምላኬ ሆይ ፈቃድህን እንዳደርግ አሰብኩ። ሰው የእግዚአብሔርን ፈቃድ ለማድረግ መመኘት አለበት። ምኞቱንም እግዚአብሔር ተቀብሎ ሲያግዝ ነው እንጂ በእኛ ጉልበት በእኛ አቅም የሚሆን ነገር ስለሌለ አሰብኩ፣ በልቤ ውስጥም ሕግህን አስቀመጥኩ። አሰብኩት ይህንን ሁሉ ከዚህ በኋላ ፈቃድህ ቢሆን እናገራለሁ እንዳለ እግዚአብሔር መንፈስ ቅዱስ ይናገራል፣ ያስተምራል፣ ይመክራል እና እግዚአብሔር መንፈስ ቅዱስ እንዲያስተምረን የእሱ ቸርነት ያግዘን። የወላዲተ አምላክ በረከት ረድኤት ያግዘን ሁላችንም። የዛሬው ወንጌል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ምዕመናን ሁላችሁ እንደምታውቁት ቅዱስ ያሬድ በሰየመው ስያሜ መሰረት እሁድ ሰንበት ዛሬ ስድስተኛው ዐቢይ ጾም ከገባ ነው ገብርኄር ይባላል። የተባለበትም ምክንያት የእግዚአብሔርን መንግስት ለመግለጥ መንግስተ ሰማያት የሚገቡት ሰዎች ስራቸው እንዴት መሆን እንዳለበት ለማሳየት በምሳሌ በተለይ ለአገልጋዮች እግዚአብሔርን ቀረብ ብለው ለሚያገለግሉ ለቤተ መቅደሱና ለመድረኩ አገልጋዮች የሚሆነውን ምሳሌ እግዚአብሔር አስተምሮናልና በዚህ የተጻፈውን ወንጌል አጠር ባለ መልኩ ታሪኩን ተርክላችሁና በዚያ ውስጥ የኛ ሕይወት የት ላይ እንዳለ ምን ላይ እንደደረሰ ማንነታችን የእምነት ደረጃችን የምናይበት ታሪክ ስለሆነ ሁላችሁም ስጋዊ ሐሳባችሁን በመተው መንፈሳዊውን ዓለም በመመኘትና በማሰብ የእግዚአብሔርን ሕግ ለመጠበቅ በማሰብ እግዚአብሔር እንዲያግዘንም በመመኘት በልባችን ይህንን ጉባኤ እግዚአብሔር ተቆጣጥሮ እንዲናገር የሱ ቅዱስ ፈቃዱ ይሁንልን። ዘበህዳት ምእመነ ኮንከ ዲበ ብዙ ሰይመከ ርዕስ እንዲሆነን ቁጥር 31 ላይ ያለውን መነሻ አድርገን እንማራለን። በጥቂቱ ታምነሃል በብዙ እሾምሃለሁ የሚለው የትምህርታችን ርዕስ ይሆናል። ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ የመጨረሻውን የፍርድ ቀን ለማግኘት ከሙሽራው ጋር አብረው ወደ መንግሥተ ሰማያት የሚገቡትን ጥበበኞቹንና ሰነፎቹን በምሳሌ ለይቶ ከተናገረ ካስተማረና ከመከረ በኋላ እውነተኛው ሙሽራ በፍጥረቱ ላይ ሊፈርድ በግርማ መንግሥት በክበበ ትፍስሕት በሚመጣ ጊዜ ቀኑን፣ ጊዜውን፣ ሰዓቱን አናውቅምና ተዘጋጅተን እንድንጠብቅ የሰራነውን ሥራ የተሰጠንን ሀብት ጸጋ መንፈስ ቅዱስን እንዴት የት ላይ እንዳስቀመጥነው የሚቆጣጠረን እሱ ስለሆነ ያንን ለማስገንዘብ የተሰጠ ምሳሌያዊ ትምህርት ነው። አንድ ባለሀብት ነበር፣ ደግ ባለሀብት። ሶስት ደግሞ አገልጋዮች ነበሩት። ሶስቱን አገልጋዮች ሁሉ ጠራቸውና ለአንዱ 5 ለአንዱ 2 ለአንዱ 1 ሰጥቶ በዚህ ሰርታችሁ አትርፋችሁ ጠብቁ ብሎ ሰጣቸው። ከብዙ ጊዜ በኋላ ወደ ሩቅ ሀገር ሰጥቷቸው ሄደ ነው የሚለው። ከዛ ብዙ ጊዜ በኋላ ተመልሶ ተሳሰባቸው፣ ተቆጣጠራቸው። ሊቆጣጠራቸው ሲመጣ ግን የጠበቀው እንዳሰበው ብቻ ሳይሆን እሱ ባላሰበው መንገድም ባሰበው ሁኔታ የተሳካና ያልተሳካ ስራ ነው የገጠመው። የመጀመሪያው ባለ 5ቱ ሲጠየቅ ሌላ 5 እንዳተረፈ አዘጋጅቶ ይኸው ብሎ ቀረበ። 5 በማትረፉ በትንሹ ታምነሃልና እኔ ደግሞ በብዙ ሾመሃለሁ ተባለ። ሁለተኛው የተቀበለውን እጥፍ እንደዚሁ አድርጎ 4 አድርጎ ስለቀረበ
በጥቂቱ ታምናል በብዙ ሾመሃለው በውስተ ፍስሐው ለእግዚእ ከተባለ ወደ ጌታ ደስታ ግባ ተባለ። ሶስተኛው ደግሞ አንድ ነበር የተቀበለው። እግዚአብሔር ለምን ያዳላል እንዳንል አቅማችን ስለሚያውቅ በልካችን ነው። በማንነታችን ልክ የምንችለውን ያህል የምንሰራበትን ያህል የምንጠቀምበትን ያህል ነውና የሚሰጠው እግዚአብሔር። አንድ የተቀበለው አንተ ጨካኝ ሰው መሆንክን አውቃለሁ፣ ካልዘራህበት የምትሰበስብ እንደሆንክ አውቃለሁ። ስለዚህ ጨካኝ ስለሆንክ ምናልባት አንዷን ብር ይዤ ገበያ በወጣ ቢቀሙኝ ችግር ቢገጥመኝ ገንዘቧ ብትጠፋብኝ ቤቴንም ሰርቀው ዘርፈው ሰዎች ቢወስዱብኝ ብዬ ጉድጓድ ቆፍሬ በጨርቅ ጠቅልዬ አስቀምጬልሃለሁ ውሰደው አለው። ታሪኩ ይህ ነው። ከዚህ በኋላ በዚህኛውም ላይ እግዚአብሔር በብዙ ሾመሃለሁ ያላቸውን የሁለቱን ሀብት ትቶ ይህንን ያለችውን በጨርቅ የተጠቀለለችውንም 5 ለተሰጠው ጨምሩለት ብሎ ሌሎቹን ባሪያዎችን አዘዘ። ይህኛው ግን ፍርድ ተፈረደበት። ጨለማ ወዳለበት ሀብሃሎ ብካይ ወሐቄስንን ጥርስ ማፋጨት ወዳለበት ጨለማ ወደ በዛበት ውሰዱት ተብሎ ተፈረደበት። ላለው ይሰጠዋል፣ የሌለው ግን ያለችው ተወስዶ ላለው ይሰጥበታል። ይህንን ምሳሌ ጌታችን ኢየሱስ ክርስቶስ ለሚከተሉት ለደቀ መዛሙርቱና እስከ ዓለም ፍጻሜ ድረስ የክርስቶስ ተከታዮች ለሆኑ ምዕመናን ምሳሌውን እንድንማርበት የተጻፈ የእግዚአብሔር ቃል ነው። ሁላችንም በዚህ ውስጥ የትኛው ላይ እንዳለን ያልተሰጠ ያልተሾመ ከእግዚአብሔር ያልተቀበለ የለምና ወደ ሩቅ አገር ገንዘቡን በትሮ የሄደው ነጋዴ ምሳሌ ክርስቶስ ነው። ሩቅ መባሉ ከነገ በኋላ ይመጣል ብለን እንጠብቀዋለን እንጂ መቼ እንደሚመጣ ስለማናውቅ ከኛ ሕሊና የተሰወረ መሆኑን ለፍርድ የሚመጣበትን ቀን የማናውቅ መሆኑን ለመግለጽ የተጠቀመበት ቃል ነው። በዚህ መሰረት አባቶቻችን ብዙ ትርጉም ሰጥተውታል። ባለ 5ቱ ነቢዩ ሙሴን ይመስላል፣ ባለ 2ቱ ቅዱስ ጴጥሮስን ይመስላል፣ ባለ 1ዱ ደግሞ ይሁዳን ይመስላል። ለሐዋርያትን መስለዋቸዋል። ሙሴ 5 መጽሐፍ ስለጻፈ፣ ጴጥሮስ 2 መጽሐፍ ስለጻፈ፣ ይሁዳ ደግሞ የተሰጠችውን የሐዋርያነት የደቀ መዝሙርነት ሀብት እሷኑ ጠቅልሎ ለገንዘብ ብሎ አሳልፎ ሐዋርያነቱን ለማትያስ ስላስረከበ በስራው ምንም ነገር አንዲት ነገር ያተረፈው ስለሌለ ተመርጦ ቢሰጠው እንዲያተርፍበት ምንም ስላላገኘ እንደተፈረደበት የሚያመለክቱ ምሳሌዎችን ነገራሉ። ነገር ግን ከነዚህ ባለፈ ወደ ራሳችን አምጥተ ነው እኛ ምን ተሰጥቶን ምን አትርፈናል፣ ከእግዚአብሔርስ ምን ተቀብለናል፣ ለእግዚአብሔርስ የያዝነው ምን አለ ብለን ራሳችን ነው ማየት ያለብን። ለምሳሌ በ5ቱ ውስጥም ገብተን ከዚያም በላይ ብዙ ነገር ተሰጥቶናል። እኛ እምነታችን ተሰጥቶናል፣ ጥምቀት ተሰጥቶናል፣ ትዕግስት ተሰጥቶናል፣ በረከት ተሰጥቶ ብዙ ነገሮች ተሰጥተውናልና በተሰጠን ልክ ግን ቋጥረን እግዚአብሔር ለፍርድ በሚመጣ ጊዜ በአምላካችን ፊት የምናስቆጥረው ሀብት የትኛው ነው ብለን ማየት እንዳለብን የሚያስገነዝብ ነው። የበለጠ ደግሞ ለቤተ መቅደሱ አገልጋዮችና ለሕዝብ መሪዎች የሚሆን ትልቅ መልእክት ነው። ይህ ገንዘብ የእግዚአብሔር ጸጋ ነው፣ ስጦታ ነው። በተለያየ መልኩ በብፁዓን ሊቃነ ጳጳሳት፣ በሊቃውንተ ቤተ ክርስቲያን፣ በመምህራነ ወንጌል፣ በዘማሪያን፣ በቀዳሴያን፣ በውጭ በሚያገለግሉ ምዕመናን፣
በብዙ አይነት መልኩ እግዚአብሔር አገልግሎት ይቀበላል። ስጦታችን ሁሉ እሺ በጀ ብሎ በረከት ለመስጠት እግዚአብሔር ተዘጋጅቷል። የመጨረሻው ጥያቄ ቀላል ነው። ብራብ አላበላችሁኝም ነው። አዎ ልክ ነው። ለኔም የለኝ እንኳን ለሌላ ልናበላ ብለን ደግሞ እንዳንከራከረው ብጠማ አላጠጣችሁኝም ይላል። ወንዝ ላይ ውሃ ይፈሳል። ለችግረኞች ለድሆች፣ እግር ለሌላቸው ወርደው ለማይቀዱ፣ ልብሳቸውን ለማያጡ፣ ሰውነታቸውን ለማይታጠቡ ሰዎች አቅሙ ከተሰጠን ጉልበቱ ካለን እግራችን እንደነሱ ችግር ያልገጠመው ከሆነ ወተን ወርደን ውሃ አምጥተን ለነሱ ብንሰጥ እግዚአብሔር ያንን ይቀበለዋል። የመጨረሻው የፍርድ ቀንም ውሳኔው ይህ ነው የሚሆነው። ከዚህ በላይ ብታሰር አልጠየቃችሁኝም እግዚአብሔር ያስፈታህ ማለት ብዙ ገንዘብ አያስፈልገው። ለሁሉም ሰው የሚሆን ነው። በአቅማችን ላለው እንዲያበላ ያለውም እንዲያጠጣ የሌለው ደግሞ እግዚአብሔር ያስፈታህ እንዲል የተሰጠው የመጨረሻ የፍርድ ውሳኔ ሁሉንም የሚያሳትፍ በመሆኑ የሚሰጠውም ጸጋ ሁሉንም የሚያሳትፍ ነው። ስለዚህ ግዴታ መምህር፣ ግዴታ ጳጳስ፣ ግዴታ ካህን መሆን ለሁሉም ሰው አይጠበቅበትም። ባለበት ሆኖ በተሰጠው ነገር ግን ለእግዚአብሔር የሚሆን ነገር ይዞ እንዲቀርብ የቻለውን ያህል መስራት ነው የሚጠበቅበት። አዎ ሙሴ እግዚአብሔር መንፈስ ቅዱስ በሲና ተራራ ላይ ውጣ ብሎ እግዚአብሔር ተናገረው። በተራራው ብቻውን ወጣ። ያ ተራራ በጭስ የተሸፈነ ነበር፣ በደመና የተጋረደ ነበር። የእግዚአብሔርን ቸርነት መሸከም አቅቶት የሲና ተራራ ይንቀጠቀጥ ነበር። እጅግ በጣም የሚያስፈራ ነበር። እግዚአብሔርም ይናገረው ነበር። ያንን ትልቁን ሕግ የኦሪቱን ሕግ ሕዝብ የሚመራበትን ሕግ እግዚአብሔር ለሙሴ በእጁ ሰጥቶታል። ጽላቱንም በእጁ ሰጥቶታል። በዚህም ተጠቅሞበታል። ብዙ ሕዝብ አስተምሮበታል። ለብዙ ክርስቲያኖች ምዕመናን እግዚአብሔርን እንዲያውቁ መጽሐፍ ጽፏል። የሙሴ መጽሐፍ ትልቅ ነው። አምላክህ እግዚአብሔርን ውደደው ያለው ሙሴ ነው። አባት እናትህን አክብር፣ ወንድምህን እንደ ራስህ አድርገህ ውደድ፣ የሰውን ገንዘብ አትስረቅ፣ አትግደል፣ አታመንዝር፣ የወንድምህን ገንዘብ፣ ሀብት፣ ንብረት ማንኛውንም ነገር አትመኝ ብሎ የጻፈው ሙሴ ነው። በዚህም ብዙ ሕዝብ ስለተማረበት ሙሴ በተሰጠው ጸጋ በመጽሐፍ በማስቀመጡ ምክንያት ተጠቅሞበታል። ታላቁ ቅዱስ ጴጥሮስ የመንግሥተ ሰማያትን ቁልፍ ከተቀበለ ብፁዕ ከተባለ ያሰረው የታሰረ የፈታው የተፈታ እንደሚሆን በሐዋርያነቱ ፈተና ቢገጥመው በንስሐ አጥቦ አንጽቶ በጎችን ጠብቅ፣ ግልገሎችን አሰማራ፣ ጠቦቶችንም ጠብቅ ብሎ ምዕመናንን፣ አባቶች፣ እናቶችን፣ ወጣቶች፣ ሕፃናትን እንዲጠብቅ የእረኝነትን ኃላፊነት አስቀምጦለታል። ቅዱስ ጴጥሮስም እንደ ጌታው በሮም አደባባይ ወደ ታች ለክርስቶስ ክብር ተዘቅዝቆ እስኪሞት ድረስ እውነተኛ ምስክር ሆኖ የአምላኩ ታማኝ አገልጋይ ሆኖ እስከ ዓለም ፍጻሜ ለሚነሱ መምህራን አብነት ሆኖ አልፏል። በጻፋቸው መልእክታትም ጌታውን ገልጦ ያየውን ተናግሮ እውነትን መስክሮ ያንን እያነበቡ ሊቃውንት፣ መምህራን፣ ካህናት እስከ ዓለም ፍጻሜ ድረስ ይማሩበታል። እኛም እየተማርንበት ነውና ቅዱስ ጴጥሮስም የተሰጠውን አደራ በመጠበቁ አንተ በጥቂቱ ነገር ታምነሃል ተብሎ በብዙ ይሾማል። ሹመቱ ደግሞ በምጽአት በመጨረሻው ፍርድ ቀን ከክርስቶስ ጋር አብረው በወንበር ተቀምጦ ዳኝነት መስጠት ነው። እውነትን ነግረናቸዋል። ክርስቶስን አስተዋውቀናቸዋል። የዓለም መድኃኒት እንደሆነ ገልጸንላቸዋል። ከክፋት በጎነት እንደሚሻል ጽፈናል ብለው እውነትን ይናገራሉ፣ ይመሰክራሉ። ስለዚህ ሁለቱ ደግሞ ብሉያትና ሐዲሳት
ለሰው ሁሉ የተሰጡ ሀብቶች ክርስቲያን የሆነ ሁሉ የሚያነባቸው ያልተከለከሉ ለሁሉም እንደ አቅሙ እነዚህን መጻሕፍት አንብቦ የሚጠቀም ማንኛውም ሰው ሁለት ገንዘብ ተሰጥቶት መክሊት ተሰጥቶት እንዳተረፈው ታምነሃልና በብዙ ሾመሃለው ተብሎ ሊሰጥ ይችላል። ምዕመናንም አገልግሎታችሁ አንድ ነው። ካህናቱ በውስጥ እናንተ በውጭ፣ ሌላው በመናገር ሌላው በመስማት፣ ሌላውም ቤተ መቅደስ በመስራት ሌላው ካህናት መምህራን የእናንተን ሕይወት በመስራት ሁላችንም በእግዚአብሔር ፊት በተሰጠን ነገር ዋጋችን በብዙ ሾማችኋለሁ ነው የሚለው የሰራዊት ጌታ እግዚአብሔር። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ለዚህም መትጋት፣ መንቃት፣ መበርታት ያስፈልጋል። ምዕመናን በዚህ ዘመን እውነት ለመናገር ያለነው በእውነት አደባባይ ነውና የዛልንበት ዘመን ነው። ቁጥራችን ብዙዎች ነን። አገልጋዮቹ ቁጥራችን ብዙ ነን። ስራችን ግን በጣም ቀንሷል። እግዚአብሔር የሚያውቃቸው እግዚአብሔር የሚመረምራቸው እውነተኛ አገልጋዮች ይኖሩት ይሆናል እንጂ በእኛ ዘንድ ግን ሳይሾሙ የተሾሙ፣ ሳይመረጡ የተመረጡ፣ ሳይማሩ የሚያስተምሩ፣ ስነ ምግባር ሳይኖራቸው የሚዘምሩ፣ እውነትን ሳይዙ እውነት እንናገር የሚሉ ሰዎች የበዙበት እጅግ ጌታችን እንደተናገረው ሐሰተኛ ካህናት፣ ሐሰተኛ መነኮሳት፣ ሐሰተኛ ባሕታውያን፣ ሐሰተኛ ዘማሪያን ብዙ እግዚአብሔርን የበደሉ በአደባባይ የቆሙበት ጌታችን በማቴዎስ ወንጌል ምዕራፍ 24 ላይ በቤተ መቅደሱ በቅድስናው ስፍራ የረከሰው ኃጢአት የበዛበት ቆሞ ስታዩ አንባቢው ያስተውል ብሎ ትንቢተ ዳንኤል ምዕራፍ 11 ላይ ቁጥር 31 የተጻፈውን በግልጽ እንዳስረዳ ይህ ዘመን አስፈሪ ዘመን ነው። ሰው ራሱን ሳይሆን የሚገመግመው ሌላውን ኃጢአተኛ፣ ሌላውን በደለኛ፣ ራሱን ጻድቅ የሚያደርግ በሌላው ላይ የሚፈርድ በራሱ ላይ ግን ጽድቅን ገንዘብ የማያደርግ እውነትን መናገር የሚፈራ ከእውነት የሚሸሽ ከእውነት ይልቅ ሐሰትን መናገር የሚቀናው ትውልድ እንደሆነ ጊዜም ዘመንም ወቅትም እንዳስተማረን ይህ ዘመን እጅግ አስፈሪ፣ አስጨናቂ፣ አስቸጋሪ የመጨረሻው ዘመን ምልክት እንደሆነ የሚያሳይ ጊዜ ነው። አስፈሪ ነው። ደፋር የበዛበት ጊዜ፣ ቤተ መቅደሱን ሰዎች ደፍረው የሚናገሩበት፣ አንገታቸውን ቀና አድርገው እስከ በደላቸው እኛ እውነተኛ የዚች ቤተ ክርስቲያን ልጆች ነን፣ የእግዚአብሔር ልጆች ነን ብለው በድፍረት ቀና ብለው የሚናገሩበት አስፈሪ ጊዜ ነው። ስለዚህ መጠንቀቅ ያስፈልጋል ምዕመናን። በልምድ መምጣት ለጽድቅ ሊያበቃ አይችልም። ምናልባት ለፍርድ ሊያበቃ እንችል ይሆናል። ቃሉን እየሰማን ስለሆነ እውነት መናገር እንዳለብን መስራት እንዳለብን እየተነገረን ስለሆነ በዚህ ዘመን እጅግ በጣም አሳፋሪ ስራ የምንሰራበትና የሚታይበት ጊዜ ነው። ከእግዚአብሔር ገንዘብ ይበልጣል በዚህ ዘመን። ከእውነት ሐሰት ይቀድማል በዚህ ዘመን። የሰው ልጅ እውነትን ከሚናገር ለራሱ የሚጠቅመውን ሲኖር እንቅፋት እንዳይገጥመው፣ ሌሎች ሰዎች እንዳይነቅፉት፣ ለምን እንዲህ አደረክ በሰው ዘንድ እንዳይባል ይፈልጋል እንጂ እግዚአብሔር ይፈርድብኛል ብሎ የሚያስብ ሰው ብዙ አይደለምና አስፈሪ ዘመን ነው። ስለዚህ የተሰጠንን ጸጋ የት ላይ እንዳደረስነው ማንነታችን የሚያውቅ እግዚአብሔር ያለንበት የደረስንበት ቦታ ምን እንደሆነ ስለሚያውቅ ምናልባት ሰፍሮ ቆጥሮ የሰጠን ልጅነታችን ምን ስራ እንደሰራንበት ሁላችንም ስለሚያጠቃልል ስለምንጠየቅ መስራት ያስፈልጋል ምዕመናን። እስቲ ሁላችሁም ራሳችሁን ጠይቁ። ምን ሰርታችኋል? በእጃችሁ ላይ ምን አለ? እግዚአብሔር መጥቶ ሰጥቻችኋለሁ፣ በ40 በ80 ቀናችሁ እምነት ሰጥቻችኋለሁ፣ ልጄ እንድትሆኑ አድርጌያለሁ፣
በዮሐንስ ወንጌል ምዕራፍ 1 እንደተገለጸው በስሙ ላመኑት ሁሉ የእግዚአብሔር ልጆች እንዲሆኑ ስልጣን ስለተሰጠ የእግዚአብሔር ልጆች ሲሆኑ ደግሞ የእግዚአብሔርን ሥራ መስራት እንዳለባቸው የሥጋ ሥራና የእግዚአብሔር የእውነት የሰላም የመንፈስ ሥራ የተለያየ ስለሆነ የምንኖርበትም ደግሞ ለጥቂት ጊዜ ጥቂት ጊዜ የኛ ዕድሜ ነው። የምንሾመውም ለጥቂት ጊዜ ነው። በዚህ ዓለም የምንኖረው ለጥቂት ጊዜ ነው። ሐሰትም ተናገርን እውነት፣ በጎም ሰራን ክፋት፣ ጊዜያችን ግን ጥቂት ነው። በዚህ ጥቂት ጊዜ ወአልቦ ማኅለቅት ለመንግሥቱ የተባለው ንጉሠ ነገሥት መድኃኔዓለም ለግዛቱ ለስልጣኑ ጊዜ የማይገደብለት ጥንትም ፍጻሜም የሌለው አምላክ ለወዳጆቹ ያዘጋጀው መንግስት ደግሞ የማይናወጽ የሥላሴ መንግስት ዘመን የማይሽረው ጊዜ የማይገድበው ከመላእክት ጋር አብረን እንድንኖር ብርሃን ለብሰን እንድንኖር የተፈቀደልን የሱ ልጆች እውነተኛው ብርሃን መድኃኔዓለም ነው። በዮሐንስ ወንጌል ምዕራፍ 8:12 ላይ እንደገለጸው እኔ የዓለም ብርሃን ነኝ እንዳለ የዓለም ብርሃን ጊዜ ይገድበዋል። 12 ሰዓት ብቻ ያበራል፣ ለጨለማ ያስረክባል። በክርስቶስ ብርሃንነት የሚገለጠው ዘላለማዊ የሆነው የእግዚአብሔር መንግስት ግን ጨለማ አያሸንፈውም። እውነተኛው ብርሃን ሲያበራለት የሚኖር መንግስት ነው። ያም ብርሃን ጊዜ፣ ዘመን፣ ጨለማ ምንም የለውም። ነፋስ አያወዛውዘውም። ዓለም በምናየው ልክ የምንገምተው አይደለም። ተይታንቀለቅል መንግስት ተነወርስ ነው፣ የማይናወጽ መንግስት ነው። ያንን ለማግኘት ሥራ መስራት ያስፈልጋል። በንጉሱ ፊት እሽታን ማግኘት ያስፈልጋል። ምእመናን ንጉሱ መጣ ተመልሶ ገንዘብ ሰጥቻችኋለሁ ነው የሚለው። ተሰጥተናል አይደለም የለንም ማለት አንችልም። ክርስትና ያልተቀበለ ሰው አለ? ሃይማኖት ያልተሰጠው ሰው አለ? እስቲ ሃይማኖት ያልተሰጠው ሰው አለ? ምእመናን በጥምቀት የእግዚአብሔር ልጅ ያልሆነ ሰው የለም እዚህ ግቢ። ሁሉም የእግዚአብሔር ልጅ ነው። የእግዚአብሔር ልጅነት ብዙ ሥራ ያሰራል። የእግዚአብሔር ልጆች ብዙ ሥራ ሰርተዋል። የአባቶቻችን ታሪክ ማንበብ ነው። 2 እና 5 ብቻ አይደለም፣ ከዚያ በላይ ብዙ ሥራ ሰርተዋል። እንደ ሙሴ ከእግዚአብሔር ጋር ሲነጋገሩ እግዚአብሔርም ከነሱ ጋር ሆኖ መልአኩን ሲልክላቸው ከጠላት ሲያድናቸው ባህሩን ሲከፍልላቸው እነ ኤልያስ ከሰማይ እሳት ሲወርድላቸው ውሃ ከሰማይ ዝናብ እንዳይወርድ መገዘት ሲችሉ አቅም ሲያገኙ በነገሥታቱ ፊት እውነት ሲናገሩ ብዙ ሥራ አሰርቷቸዋል። ዋጋቸው ግን ትልቅ ነው። በምድር ግን በምድር ላይ ደስተኞች አልነበሩ። የመከራ ዘመን ነው ያሳለፉት። ለፈጣሪዋ ያልሆነች ዓለም፣ ለአምላኳ ያልተገዛች ምድር ለእኛ ልትሆነን ለክርስቲያኖች አትችልም። የአባታችን የመድኃኔዓለም ልጆች ስለሆነ አባታችን ተገርፏል። አባታችን ተሰድቧል። አባታችን በሐሰት ተመስክሮበታል። አባታችን ጎኑን በጀርባውን ተመቷል፣ ተገርፏል። ያለ ኃጢአት ያለ በደል ሰዎች ሆ ብለው ይሰቀል ይሙት ሞት ይገባዋል ብለውታል። ሁሉንም ማድረግ እየቻለ ለእኛ ቤዛ ለመሆን አራያ ለመሆን ለሥራ ለመንፈሳዊ ነገር እንድንተጋ በእምነታችን እንድንጠነክር አባታችን መሪያችን ስለሆነ እሱን አይተን እንድንከተለው በትዕግስት ለእኛ ብሎ ዝም ብሏል። እኛ ስለሱ ምኑን አልፈነዋል? ለኃጢአት ራሳችን በምንም አይነት አንተባበርም። ከሐሰት ጋር ኅብረት የለንም። ከበደል ጋር እኛ ግንኙነት የለንም። ከአመንዝራዎች ጋር አንገናኝም። ከሌቦች ጋር እኛ አንዋሃድም ብሎ በአንድ በጌታው ፊት የሚቆም ክርስቲያን ያስፈልጋል። ምእመናን እጅግ ጊዜው የምንመካከርበት ጊዜ ነው። ቆም ብለን ራሳችን የምናይበት ጊዜ ነው። አሁን እንደለበስነው እንዳማረብን ብቻ አንኖርም። አንድ ቀን ተራቁተን በገመድ የምንታሰርበት ጊዜ፣ ስማችንም ተለውጦ አስከሬን የምንባልበት ጊዜ፣ የሞቀውን ቤታችን ትተን ወደ መቃብር ወደ አፈር ቶሎ አስቸኩለው ሰዎች በላያችን ድንጋይ ጭነውብን እንደሚመለሱ ማሰብ አለብን። የምድሩ በዚህ ነው የሚያልቀው።
ከዚህ በላይ ሌላ ምንም የለው፣ ሌላ ክብርም የለው። ያ ሳይመጣ ጥቂቱ ጊዜ የምንሰራበት ጊዜ፣ የምናስብበት ጊዜ፣ የምንንቀሳቀስበት ጊዜ፣ በጎ ነገር ለማድረግ የተሰጠችንን ይችን ጊዜ ይህ የምናገርበት አንደበት ነገ ሲያዝ፣ የምሮጥበት እግር ነገ ሲቆም፣ የምጨብጥበት እጅ ነገ ሲቆም፣ ከዚያ በኋላ ከፍርድ በኋላ ምንም ማለት አይቻልም። አሁኑ ነው ስራ መስራት የሚያስገነዝበን ይህ መጽሐፍ ይህን ነው። ስለዚህ እግዚአብሔር ጥያቄ አለው። ገንዘብ ሰጥቻችኋለሁ፣ ሀብት አሳድሬባችኋለሁ፣ ጸጋ መንፈስ ቅዱስ በእናንተ ላይ ሥራ እንዲሠራ ሰጥቻችኋል፣ ምን አደረሳችሁት ብሎ ይጠይቃል። ስለዚህ ሥራ ሰርቶ መጠበቅ ነው። አባቶቻችን ሐዋርያት የቻሉትን ያህል ሰርተዋል። አቅማቸው የፈቀደውን ሰርተዋል። እነ ቅዱስ ጳውሎስ ሰርተዋል። ለቲቶ በጣም የሚያስገርም ነገር ነገረው፣ ላስተማረው ለልጁ ማለት ነው። ምዕራፍ 3 ላይ እንዲህ አለው፣ እኛ አስቀድመን አለው አስቀድመን እኛ የምንስት ነበርን፣ የምናሳዝንም ነበርን፣ የማናስታውልም ነበርን። ነገር ግን መድኃኒታችን በቸርነቱ ብዛት አዳንን አለው ለልጁ ሲነግረው። ይህ ጥቂት ጊዜ ዓለም እንዲሁ በእኛ ላይ ሥራ ልትሠራ የራሷን ፕሮጀክት ቀርጻ ክርስትናውን ለማጥፋት ማንነታችን ከኛ ለማራቅ የምትቆጥበት ጊዜ ነው። ስለዚህ መጠንቀቅ ያስፈልጋል። አሁን ያላችሁት በሰማያዊቷ ኢየሩሳሌም አምሳል በተሰራች በምድር በተተከለች ግን ሰማያዊ ሥራ በሚሰራባት በእግዚአብሔር ቤተ መቅደስ ነው ያለነው። እቺ ቤተ መቅደስ በሰማይም አለች። ታላቋ ሰማያዊት ኢየሩሳሌም የምትባለዋ የብርሃን ማዕጠንት የያዙ ብርሃናውያን መላእክት ያሉባት፣ በግራ በቀኝ ዙፋኑን የተሸከሙ ብርሃናውያን መላእክት ያሉባት፣ እግዚአብሔር የሚያገለግሉት ብርሃናውያን ካህናት የሚያገለግሉባት ሰማያዊቷ ቤተ መቅደስ ኢየሩሳሌም ናት። እዛች ለመሰብሰብ ነው። ቅድም ቅዳሴ ላይ ሰምታችኋል። ወደ ነቢያት ማህበር ያግባችሁ፣ ወደ አስተማሩ ወደ ሐዋርያት ማህበር ያግባችሁ፣ በእውነት ስላገለገሉ ወደ ካህናቱ ማህበር ያግባችሁ፣ ኢየሱስ ክርስቶስ ወዳለበት ማህበር ያግባችሁ። እዚያ ነው የምንደርሰው ምዕመናን፣ እዚህ ላይ አንቀርም። የእኛ ሥራ እዚሁ ቀበሌውም ዞኑም ባለስልጣኑ ገምግሞት የሚቀር ሥራ የለንም። ስለዚህ እግዚአብሔር የማየው ሥራ መስራት ያስፈልጋል። ከሰው የተለየ እግዚአብሔር የሚያውቀው ሥራ መስራት። እነዚህ ሰዎች የሰጣቸው እግዚአብሔር ነው። ባለሀብቱ የሚገርመው ሲሰጣቸው ምስክር የለም ነበር። ቅድም የተነበበውን የኑዛዜ ቃል ሰምታችኋል። ምስክር ነበረ። አይተናል፣ ሰምተናል ያሉ ሰዎች አሉ። ምናልባት ከሞት በኋላ እንደ ሰው የኔ ነው የሚል ሰው እንዳይመጣ ተብሎ በጥንቃቄ የተሰራ ነው። ይህ ደግሞ እግዚአብሔር ያለ ምስክር በነፃ አምኖ ነው የሰጠን። ክርስትና ስንነሳ የሚያስተምሩን አባቶች የክርስትና አባት የክርስትና እናት ቢኖረንም መንፈስ ቅዱስን ግን እግዚአብሔር ጸጋውን ሲያሳድር አባቶቻችንም ወላጆቻችንም ክርስትና ያነሱን አባቶች እንኳን አያውቁትም። እኔ ክርስትና የተነሳው ቀን ካህን እንደምሆን እግዚአብሔር ያውቅ ነበር። ክርስትና ያስነሱኝ እናትና አባቴ ግን አያውቁም። ለክህነት እንደተመረጥኩ አያውቁም ነበር። ሁላችንም በዚህ ልክ ምን እንደሆን የሚያውቀው እግዚአብሔር የእሱ ልጆች ስንሆን መቀባበሩን ሲያከብረን ጸጋ መንፈስ ቅዱስ ሲያሳድርብን ነግደን እንድናተርፍ ገበሬውም አርሶ እንዲያተርፍ ካህኑ ማህሌት ቆሞ ቅዳሴ ቀድሶ ወንጌል ሰብኮ እንዲያገለግል የሾመው እግዚአብሔር ነው። የገሌ ሹመት ለኔ ይገባኛል የምንለው አይደለም። ምስክርም የለው። ምስክሩ ራሱ ነው። ሲመጣ በመላእክት ፊት ከቅዱሳን መላእክት ጋር አብሮ ሆኖ ስራችን ግን ራሱ ይገልጠዋል። የሰውን ነገር እንዲያውቅ ምስክር እንዲሆኑት ማንንም ስለማይፈልግ እግዚአብሔር። ስለዚህ 2 እና 4 የተቀበሉት ደጋግ ሰዎች ናቸው። ሌላ
ትልቅ ለዘላለም የሚሆን ወደ ደስታ ግባ የተባለው ደስታ መንግስተ ሰማያት ነች። የእግዚአብሔር መንግስት ነው ደስታው። ለአማኝ ደስታው ሌላ ደስታ የለውም። ስለዚህ ወደዚህ ደስታ ግባ ተብሏል፣ አግኝቷል። ሶስተኛው እንደነ ቅዱስ ጴጥሮስ አብሮ የተማረ እንደነ ቅዱስ ዮሐንስ አብሮ የተማረ ምስጢር ያልተከፈለበት ጉባኤ ውጣ ተብሎ ያልተለየ እግዚአብሔር ያስተማረውን የሰማ የተናገረውን ሁሉ ያደመጠ እንደ ደቀ መዝሙር ከክርስቶስ ቅርብ የሆነ እግዚአብሔር የተናገረውን ሁሉ ያደመጠ እውነተኛ ደቀ መዝሙር ይሁዳ ነበረ። ይሁዳ ሲያስበው በጊዜው 30 ብር ማግኘት የተሻለ ሆኖ ስላገኘው ለዚያች ትንሽ ለምትጠፋ ለጥቂት ገንዘብ ዘላለማዊ የሆነው አምላኩ እግዚአብሔርን አሳልፎ ለጠላት ሰጥቶ ታሪኩን ታውቁታላችሁ። አሁን ስንት ይሁዳ ይኖራል? እውነት ስንት ይሁዳ እናቱን የከዳ ወንድሙን የከዳ አባቱን የከዳ ጓደኛውን የከዳ የትዳር አጋሩን የከዳ ስንት ሰው ነው ያለው? ለጥቅም ለገንዘብ ለሆነ ነገር ብሎ አብረው ከጎኑ ያሉትን የገደለ እውነት እንዳይናገሩበት ምስክር እንዳይኖር ያጠፋ ስንት ነው ያለው? እኛ ሰዎች ስለሆን እነገሌና እነገሌ ስለማንል ነው እንጂ ለገንዘብ ብሎ ፈጣሪውን አላውቅም እያለ መጽሐፍ ቅዱስ እየመታ የሚያምነውን እግዚአብሔር አላውቅም እያለ እንደ ይሁዳ ለገንዘብ ለመሬት ለቤት ለሚቆጠር ሀብት ስንቱ ነው ከወንድሙ ከቤተሰቡ የተለየው? በተለይ በዚህ ዘመን ዋናው ገንዘብ መያዝ ነው ብሎ ሰው በሚናገርበት ዘመን የእግዚአብሔርን ገንዘብነት በማያምንበት ዘመን ከየት እንደመጣ እንኳን ቆም ብሎ ሰው የማያስብበት ጊዜ በስጋ ከእናት ከአባቱ መወለዱን እንጂ ከአብ ከወልድ ከመንፈስ ቅዱስ መወለዱን በቅጡ የማያውቅ ክርስትና በመካከላችን በበዛበት ጊዜ አባቶችን ቀና ብሎ የሚሳደብ ምዕመን መድረክ ላይ ሆኖ ደግሞ የሚያጨረብር አገልጋይ የበዛበት አስፈሪ ጊዜ በዚህ ዘመን ጥንቃቄ ያስፈልጋል። የምንናገረውንም ለክተን መናገር ያስፈልጋል። አንተ ጨካኝ ነህ እንዴ? እግዚአብሔር እንደዚህ ይባላል እንዴ? አሁንም እግዚአብሔርን የሚሳደቡ ሰዎች እኮ አሉ። እኔን እግዚአብሔር አልፈጠረኝም። እሺ ማን ፈጠረህ? እሱ የተገረፈውን ሩብ ተገርፈዋል እንዴ? አንተ የተራቆተውን ያህል አንተ ተራቁተሃል እንዴ? የተሰደበውን ስድብ ተሰድበሃል? በአደባባይ ይሙት በቃ ተብሎ ተፈርዶብሃል እንዴ? እንደ ክርስቶስ ለአንተ ካንተ በላይ እሱ ራሱ መከራ ተቀብሎልህ የለም እንዴ? ሐሳብ ያልተሟላም የፈለጉት አልተሳካም ብለን እግዚአብሔርን የጸሎቴን አይሰማኝም እኔንም አልፈጠረኝም አልደክምም ቤተ ክርስቲያን እጅ አልጸልይም ለማይሰማኝ ለማያደምጠኝ ብለን ስጋዊ ነገር ስላልተሟላልን ጊዜያዊ ነገር ስላላገኘን ፈጣሪያችን ቀና ብለን ጨካኝ አድርገን የምንስለው ብዙዎቻችን ነን። በዚህ ዓለም የመጣ ነው ተራቁተን ነው ወገኔ። ማንም ሱሪ አጥልቆ ቀሚስ ለብሶ የመጣ ሰው የለም። ወላጆቻችን እርቃናችን ሸፈኑልን። መንፈሳዊውን ነገር ደግሞ ያጎናጸፈን እግዚአብሔር ነው። ከተራቆትን በኋላ ክብራችን መልሶ ያለበሰን መድኃኔዓለም ነው። እኛ የብርሃን ልጆች ነን። እኛ ለዘላለም በእግዚአብሔር መንግስት ነግሰን ከብረን ልንኖር የተመረጥን ነን። በማቴዎስ ወንጌል ምዕራፍ 23 ምዕራፍ 13 ቁጥር 43 ላይ የእግዚአብሔር ሰዎች እንደ ፀሐይ ይበራሉ ተብሎ ተነግሯል። እንደ ፀሐይ የፀሐይን ብርሃን የዓለም ተመራማሪዎች እስካሁን ድረስ አያውቁትም። ከአቅማቸው በላይ ነው። በዓለም ላይ ላሉት ብርሃናት ሁሉ የምትሰጠው ትልቋ ብርሃን ፀሐይ ስለሆነች አቅሟን የሚያውቀው እግዚአብሔር ነው። የእግዚአብሔር ብርሃንነት ደግሞ ከፀሐይ እጅግ ከፍ ያለ ነው። ትንሽ ነገር ተሰጥቷት ነው ፀሐይ እንጂ እሷ ይጠፋል። የእግዚአብሔር ብርሃንነት ግን ለዘላለም ነው።
ይህንን አምላክ ረስተን ቤታችን ስለጎደለ የሰራነው ስለጠፋ ያሰብነው ስላልተሟላ የተሰጠን ስለተወሰደ ነገሮች ሁሉ ስለተዘበራረቁብን መከራ ስለበዛብን ወዳጃችን ስለከዳን ዘመድ ሁሉ ስለራቀን ጓደኛ ፊቱን ስላዞረብን እግዚአብሔር የለም የሚሉ ሰነፎች አሉ። ተጠንቀቁ ምእመናን። በላንም ተደሰትንም አጌጥንም ከበርንም ተደህየንም የእግዚአብሔር ትልቅ ገንዘቦች ነን። የኔ ቢጤዎችን ማን ነው የሚሰበስባቸው? ማን ነው የሚሰበስባቸው? መንገድ ላይ ያሉትን የወደቁትን እግዚአብሔር ነው የሚሰበስባቸው። እግዚአብሔር ነፍሳቸውን የሚወስድ ራሱ ነው። ከመከራ ከስጋ ድካም የሚወስዳቸው እሱ ነው። እግዚአብሔር ይቆጣጠራቸዋል፣ ወደ ራሱ ይወስዳቸዋል። ስለዚህ የሚቀረው የለም። አንድም ሰው አይቀርም በምድር ላይ የሁሉንም እንደየሥራው ይከፍላል። ዋጋው በእጁ ነው እግዚአብሔር። ስለዚህ አንድ የተቀበለው ይሁዳ ለዚች አንድ ነገር ምሳሌ ሆኖ ተጠቀሰ እንጂ አንድ ክርስትና አንድ እውነተኛ እግዚአብሔርን የተቀበልንኛ በአብ በወልድ በመንፈስ ቅዱስም ክርስትናን እውነት ነው ብለን በአንገታችን በአብ በወልድ በመንፈስ ቅዱስም ምሳሌ 3 ማተቦችን አንድ ላይ አድርገው አባቶች አስረውልን ከፍ ስንልም የተሰቀለውን የክርስቶስን መስቀል በአንገታችን አድርገን በእጃችንም ይዘነው በልብሳችንም አድርገነው እየኖርን ነገር ግን አሁንም ሌብነት፣ አሁንም ስርቆት፣ አሁንም ዝሙት፣ አሁንም ሐሜት፣ አሁንም ምቀኝነት፣ አሁንም ክፋት ከኛ ሕሊና አልተነቀለም። አሁንም እንዳለን ምን ይሻለናል? ምን ይደረግ? ሁለተኛ መጥቶ ይሰቀል እንደ መድኃኔዓለም። በእውነት ታማኟ እናታችን ወላዲተ አምላክ ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል በአንድ ቃል ለእግዚአብሔር የሚሳነው ነገር የለም ብሎ ሲነግራት የእግዚአብሔር ፈቃዱ ከሆነ ይሁን ብላ ተቀበለች። በዘመኗ የደረሰው መከራ በእናቶች ደርሷል እንደመነ ከኢየሩሳሌም ግብጽ ድረስ በእግሩ በረሃ ለበረሃ ተንከራቶ ደርሶ የሚመጣ ሴት አለ እንዴ? የለም። በመከራስ ያሳደገችውን ልጇ ከእጇ ተነጥቆ የሁሉ መከራ ሲደርስበት በዓይኗ እያየች አይዞሽ ያላት ሰው እንኳን አልነበረም። ታላቁ ካህን በውስጥ ሰይፍ ያልፋል ብሎ እንደገለጸላት መከራውን ሁሉ በልቧ ይዛ እየጠበቀች የመንፈስ ቅዱስን ሥራ እየጠበቀች በሰው ዘንድ የሚፈጸመውን እያየች እያለቀሰች እንደ ሰው እግዚአብሔር የሚሰራውን እየጠበቀች ዝም ብላ ጠበቀች። እውነተኛ አማኝ ናት። ወላዲተ አምላክ አማኝ ናት። ለሰው ሁሉ ምሳሌ ከዛ በላይ ናት። በእርግጥ ምርጫው የእግዚአብሔር፣ እኛም ተመርጠናል። እኛ ምን እናድርግ? የጌታ እናት መሆን አልቻል እንዳትሉ እናቶች፣ እናንተም ሆናችኋል። በሷ በኩል ሁሉም እኮ የሔዋን ልጅ ነው። አንዲት ሴት እኮ ነው እግዚአብሔር ከወንድ አካል የፈጠረው። ሌላ ሴት አለ እንዴ? ሁሉም ሔዋን ነው። በሔዋን ፋንታ ደግሞ አንዲት ንጽሕት ቅድስት ንጽሕት የሆነች በስራ ለዓለም ሁሉ የተገለጠች የአምላክ እናት እኮ ነኝ ብላ አንድ ቀን በአደባባይ ኮራ ብላ ያልተናገረች የንጉሡ እናት እኮ ነኝ ያላለች አንገቷን ደፍታ የኖረች በምድር ለሚኖሩ እናቶች ሁሉ እጅግ አስተማሪ የሁላችን መመኪያ ትምክሕተ ዘመድነ ያላት ቅዱስ ኤፍሬም ወላዲተ አምላክ እሷን የሰጠን አምላክ ክብር ምስጋና ለስሙ ይሁን። አሜን። ታማኝ እናት፣ ታማኝ አገልጋይ ናት። ስለሆነላት ሁሉ የምታመሰግን አመስጋኝ ናት። ቤት አልሰራላትም ልጇ፣ ገንዘብ አላስቀመጠላትም ልጇ፣ የሆነ ቦታ አልወሰዳትም ልጇ። ሲሄድ ለደቀ መዝሙሩ ለዮሐንስ አንተ ጋር ትሁን ብሎ ሰጠው። እሱ ልጅ ይሁንሽ አላት። ሌላ ሀብት የላት። በዮሐንስ ቤት ስትኖር የተደረገላት ነገር እንደ ሰው የለም። በእርግጥ የአምላክ እናት ከመሆን በላይ ሀብት ስለሌለ፣ የንጉሡ ዙፋን ከመሆን በላይ ምርጫ ስለሌለ፣ በምድር ላይ ያለው ስላለፈችው ከዚህ በላይ ስለሆነ ጸጋዋም ትልቅ ስለሆነ ክብሯ ከፍ ያለ ስለሆነ በምድር ላይ እንዲነበራት የሚባል የተጻፈ ነገር የለም። እሷስ እንደምታውቁት ትልቅ ሐዋርያትስ መች ቤት አላቸው?
መች ንብረት አላቸው? ያጠራቀሙት ነገር መች አለ? አሁን እናቴ እንደሰጠችው እንዲህ ለቤተ መቅደስ ይሁን ያሉት ድንኳንም ብረትም እንጨትም የላቸውም። ሀብታቸው እምነት ነው፣ ሀብታቸው እውነት ነው። በስራ ገልጠው በእግዚአብሔር ዘንድ ተመዝግቦላቸዋል። ክብር ምስጋና ለስሙ ይሁን። አሜን። ስለዚህ የመጨረሻ የሚሆነው ይህ ሰው ባለመስራቱ ምክንያት የተሰጠውን ገንዘብ ለትርፍ ባለማውቃቱ ምክንያት ጨለማ ወዳለበት እየሰማችሁኝ ነው? ጨለማ ወዳለበት ጥርስ ማፋጨት ወዳለበት ወደ እስር ቤት ወደ ግዞት ቤት ውሰዱት ተባለ፣ ተወሰደ። ይሄ የጥልቁ ለዲያብሎስ የተዘጋጀው ለክፎች የተዘጋጀው እስር ቤት ገሃነመ እሳት ብለን የምንጠራው የሚያስፈራው ከገቡ የማይወጣበት ይግባኝ የሌለበት የመጨረሻ ውሳኔ የሚሰጥበት ክፉ ያደረጉ ሰዎች ሁሉ እድል ፈንታ የሆነው ለአጋንንት የተዘጋጀው የእነሱን ሥራ ለሚሰራ ለሰው ሁሉ ለፍርድ የተዘጋጀው የጨለማ ስፍራ ይህን ለሚሰራ ለማይታዘዝ በተሰጠው ለማይሰራ ጉልበት ተሰጥቶት የማይሰግ የማይዘምር የማያመሰግን ስለ እውነት የማይቆም ሐሰተኛ ለሆነ ለማንኛውም አገልጋይ እንድታው ይህ ነው የሚሆነው። ከዚህ እግዚአብሔር ይሰውረን። ትንሿን ስራችን አብዝቶ የአባቶቻችን አምላክ ጊዜያችን በሥራ እንድናሳልፍ ምክንያት ፈጥሮ በጎነቱ ቸርነቱ ብዙ ስለሆነ ሁላችንም ወደ ቀኝ መርቶ በጎ ሥራ ሰርተን በቀኝ የምንቆምበትን ነገር እንዲያዘጋጅልን የእሱ ቅዱስ ፈቃድ ይሆንልን። እመቤታችን በመከራ ሆና ነፍሴ መንፈሴ እግዚአብሔርን ታከብረዋለች፣ ነፍሴም ደስ ይላታል፣ ሐሴትም ታደርጋለች። የባሪያይቱን ውርደት አይቷል። ውርደታችን እኮ ታይቷል። በአዳም የነበረው ውርደት የለም፣ በሔዋን የነበረው ውርደት የለም፣ በእኛ ላይ ስልጣን የነበረው ዲያብሎስ አሁን የለም። ሞት ወዴት አለ መውጊያ ተብሎ በቅዱስ ጳውሎስ እንደተገለጸው የት አለው? አሁን ነፃን መስራት እንችላለን፣ መጽደቅ እንችላለን፣ የእግዚአብሔር ሰው መሆን እንችላለን፣ ከትናንቱ ስራችን መለወጥ እንችላለን፣ ዛሬውኑ በቃ ብለን መወሰን እንችላለን። ስለዚህ እንደ እመቤታችን አመስጋኝ ሆነን ስለተደረገልን ውርደታችን ከኛ ስለወረደ አመስግነን ክፉ ሐሳባችን ከልባችን አውጥተን በጥቂቱ ታምነሃል እንድንባል በጥቂቱ ዘመናችን ታምነን ለብዙ ዘመናት እስከዚህ በማይባለው በመንግስቱ እንዲያኖረን የአምላካችን እግዚአብሔር ፈቃዱ ይሆንልን። አሜን። ትምህርቱ በዚህ ይቆየን፣ ይበቃናል። እግዚአብሔር ስላስተማረን ክብር ምስጋና ለስሙ ይሁን። አሜን።